ምን እንደማይ ታውቃላችሁ? መልእክት ላልደከማችሁ ሰዎች፣ እግዚአብሔርን በተስፋ ለምትጠባበቁ ሰዎች ምን እንደሚሆን ታውቃላችሁ? መጪው አዲስ ወር፣ መጪው ታህሳስ ወር የሰው እጅ የሌለበት፣ ተቃዋሚ የሌለበት፣ ከልካይ የሌለበት፣ ወዴት ነህ የማያስብል የተከፈተውን በር አልፋችሁ እንገቡ የሚያደርግ የአምላክ ሞገስ ሲቀድማችሁ አይቻለሁ። የእግዚአብሔር ሞገስ ሲቀድማችሁ አይቻለሁ። እነሆ በፊትህ ሄዳለሁ፣ በፊትሽ ሄዳለሁ፣ የናሱን ደጅ ሰብራለሁ፣ የብረቱን መወርወሪያ ቆርጣለሁ። በስምህ የምጠራህ አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በሄዳችሁበት፣ በገባችሁበት፣ በቆማችሁበት፣ በተገኛችሁበት እንዳትከለከሉ የሚያደርግ የእግዚአብሔር ሞገስ ዛሬ ተገናኛችሁ። የእግዚአብሔር ሞገስ ተገናኛችሁ። መልእክት ነው ያንዳንዶቻችሁ ሕይወት። አሚን በሉ። ግዴላችሁ ከዚህ በኋላ በሞገስ ነው የሚከናወነው። በሞገስ ነው የሚሆንላችሁ። በዘመድ አይደለም፣ በሰው አይደለም፣ በእናንተ ጥረት አይደለም፣ በእግዚአብሔር ሞገስ። ለዝሩባቤል እንደሆነ አንተ ተራራ ምንድነህ እንዳለው የትኛውንም ተግዳሮት ከሕይወታችሁ ላይ የሚያነሳ የእግዚአብሔር ሞገስ ይሆንላችኋል። ዛሬ ደግሞ እግዚአብሔርን በመተማመን በዚህ ከጌታ ጋር ለመገናኘት ለመጡ ሰዎች ጌታ መልእክት ሰጥቶኛል። እግዚአብሔር ይጎበኛችኋል። አሚንታችሁ አይሰማም ያልኩት እግዚአብሔር ይጎበኛችኋል ነው ያልኩት። እግዚአብሔር ይጎበኛችኋል ነው። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። ሁላችንም አንድ ላይ የጌታን ሕያው ቃል እናውጃለን። ክብር ለኢየሱስ ይሁን። ከኔ ጋር ተከትላችሁ አብረን ይሄንን ቃል እንላለን። ከዚህ ቃል በኋላ መለኮት ሕይወታችሁ ላይ የሚያደርግላችሁ ምልክቶች አሉ። አሜንታችሁ አልተሰማኝም? የእግዚአብሔር ቃል ሲናገር ቁጣው ለጥቂት ጊዜ ነው ይላል። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ለቅሶ ማታ ይመጣል። አሜን በሉ እስኪ። ጠዋት ግን ደስታ ይሆናል ይላል። እስኪ ድምፃችሁን ከፍ አድርጉና ቁጣው በሉ እስኪ ለጥቂት ጊዜ ነው፣ ሞገሱ ግን ድገሙት። ሞገሱ ግን የእግዚአብሔር ሞገስ ግን ለሕይወት ምንድን ነው አለ? ለሕይወት ምንድን ነው? ለሕይወት ምንድን ነው? ለቅሶ ማታ ይመጣል፣ ጠዋት ግን ምን ይሆናል አለ? ደስታ ይሆናል። በአዲሱ መደበኛ ቁጣው ለአጭር ጊዜ ነው። የእግዚአብሔር ዝምታ፣ የእግዚአብሔር መታገስ፣ የእግዚአብሔር ማርፈድ በጣም ለአጭር ጊዜ ነዋል። የተቸገራችሁ ሰዎች ካላችሁ በጣም አጭሩን ጊዜ ነው የተቸገራችሁት። የክብሩ፣ የሳቁ፣ የረፍቱ፣ የመከናወኑ በጣም ብዙ ነው አለ ከፊት የሚመጣው። ቁጣው ለአጭር ጊዜ ነው፣ ቸርነቱ ግን እስከ ዕድሜ ልክ ነው ይላል። ቸርነቱ እስከ ዕድሜ ልክ ነውና ሌሊቱን በለቅሶ ቢታደርም በማለዳ ደስታ ይመጣል ይላል። በማለዳ ደስታ ይመጣል። ብታለቅሱ ያለቀሳችሁት በጣም ለአጭር ጊዜ ነው። ችግርም መከራም ከሆነ በጣም ለአጭር ጊዜ ነዋል። የእግዚአብሔር ሞገስ ሲመጣ ግን፣ እግዚአብሔር ሲያስባችሁ ግን፣ ቸርነት ሲያደርግላችሁ ግን እስከ ሕይወት ዘመን መጨረሻ ነዋል። ስለዚህ በማታ በሌሊት ያለቀሳችሁ ሰዎች በማለዳዎቻችሁ እኔን ሳቅን አዘጋጅቼላችኋለሁ አለ። ዛሬ የምዕራፍ ለውጥ አድርጋችሁ የምትወጡ ሰዎች አላችሁ። ለማለት ያህል
አሜን እንድትሉ ያህል አልልም። እንደ እግዚአብሔር መልእክተኛ የናንተን ወቅታዊ ነገር አላደምቀውም። የእግዚአብሔርን መልእክት ግን በእምነት እናገራለሁ። በኢየሱስ ስም ዛሬ የእግዚአብሔር እጅ ትነካቸዋለችና አምላኬ ለሕይወት ዘመን የሚሆን ሞገስ በላያችሁ ላይ ያስቀምጣልና እነዛ ሌሊቶች በኢየሱስ ስም ያበቃሉ። እነዛ ሌሊቶች በኢየሱስ ስም ይቋረጣሉ። መንፈስ ቅዱስ የቤተ ክርስቲያን ዋና ልትጎበኛቸው የፈለካቸውን ሁሉ አሁን ቃል ሲመጣ አገኛቸው። ያምባ ያለቅሶ ያባዶነት ያጨለማ በጌታዬ በኢየሱስ ክርስቶስ ስም ከሰማይ ከምታፈሰው ሞገስ ረድኤት ቸርነት የተነሳ ነገ ጧት ወደ ሳቅ ይቀየርላቸው። አዎ በኢየሱስ ስም ነገ ጧት ወደ ምስክርነት ቀይርላቸው። ወደ ድንቅ ዜና ለውጥላቸው። ዝምታዬ ለጥቂት ጊዜ ነው ብለሃል፣ ለአጭር ጊዜ ነው ብለሃል። ሞገስን ሳደርግ ግን እስከ ዕድሜ ልክ ነው ብለሃል። ሌሊቱ በለቅሶ ቢታደር ጧት ግን ትስቃላችሁ ብለሃል። የሚያስቅ ነገር ከዚህ ሲወጡ ይጠብቃቸው። እግዚአብሔር ጎበኘኝ የሚሉበት ነገር ከዚህ ሲመለሱ ይጠብቃቸው። ከፍ ያለ ክብር ለእግዚአብሔር ስጡና ተቀመጡ። ኢየሱስ ለዘላለም ጌታ ነው። የልብ መጠባበቅ ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው ይላል። ዛሬ እግዚአብሔርን ለምትጠብቁ ሰዎች እግዚአብሔር ወስኗል። እግዚአብሔር ወስኗል። ሞገስን ያደርግልናል። ሊመለክ ብቻ አይደለም አምላካችሁ የሚመጣው። በዚህ ታሪክን ሊቀይር፣ ስምን ሊቀይር፣ ሕይወትን ሊለውጥ ባለቀስንባቸው ዘመን ፈንታዎች ደግሞ ድልን ሊያደርግልን የሚመጣ አምላክ ነው። ስለዚህ ጎናቸው ያለውን ሰው እቅፍ አድርጋችሁ ስማችሁ ሞገስ 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 በሉት። ሞገስ ይሆናል በሉት። ክብር ለኢየሱስ ይሁን። እስቲ ጎናቸው ያለውን ሰው ነው አሁንም እቅፍ አድርጉትና እግዚአብሔር ዛሬ ሞገስ ያደርግልሃል በሉት። አይ በእምነትና በትንቢት መንፈስ ንገሩት። ሞገስን ያደርጋል በሉት። ከሆነ ነገር ላይ ልትላቀቅ ነው ዛሬ በሉት። እኔ ተሰምቶኛል በሉት። የእግዚአብሔር መገኘት ተሰምቶኛል በሉት። ኢየሱስ ለዘላለም ጌታ ነው። ይችል ልበልና ቶሎ እግዚአብሔር ቃላቶችን እናያለን። የእግዚአብሔር በረከቶች በሙሉ መንፈሳዊ ናቸው። አንዳንድ ጊዜ እግዚአብሔርን ለማገልገል ስቆም ሰዎች ምን ፈልገው እንደመጡ ይጠፋብኛል። የአምላካችሁ በረከት በሙሉ አምላክ ጋር ስትገናኙ ወይ አምላክ ሲያገኛችሁ የእግዚአብሔር በረከቶች በሙሉ ሰማችሁኝ፣ መንፈሳዊ ናቸው። መንፈሳዊ ነው የእግዚአብሔር የሆነ ሁሉ። ስለዚህ አምላካችንን ከማላክ ከማክበር ከማወደስ ሲቀጥል ወደ ቤተ ክርስቲያን ሁላችን የምንመጣው መንፈሳዊ ነገር ለመካፈል ነው። ለዚህ ነው ጳውሎስ እኛ መንፈሳዊ ነገር ካካፈልናችሁ እናንተ ደግሞ ምድራዊውን ስጋዊውን ነገር ብታካፍሉን ይሄ ድንቅ አይደለም አለ። ሮሜ 1:11 ላይ ላያችሁን አፍቃለሁ አላቸው። እግዚአብሔር ጋርም እግዚአብሔር ሰዎችም ጋር የምታገኙት ነገር መንፈሳዊ በረከት ነው። ዛሬ አንድ ሰው በጌታ በኢየሱስ ክርስቶስ ስም እንደዚህ እናገርበታለሁ። ከእግዚአብሔር ዘንድ የሆነው ሞገስ በጌታ በኢየሱስ ስም ተቀብሎ ይመለሳል። መንፈሳዊ ነው። እግዚአብሔር እጅ ያለው በረከት የሚታይ ነገር አይደለም። ባርከኝ ስትሉ ሲባረካችሁ የሚታይ ነገር አይደለም የሚባረካችሁ። የባረካችሁ መንፈሳዊ በረከት ግን የሚጨበጠውን የሚዳሰሰውን የሚያዘውን ነገር ያመጣላችሁ። እና አንዳንድ ሰዎች ዛሬ እግዚአብሔር ይባርከናል፣ ሞገስ ያደርጋል፣ ቅባቱን፣ መንፈሱን፣ ክብሩን በላይ ያመጣል ሲባል በቀጥታ የሚተረጉመው በሌላ መንገድ ነው።
እና የተወደደ እግዚአብሔር ሰው ሲናገር አንድ ሰፈር ውስጥ ያሉ ጓደኛሞች አንድ ልጅ ነበርና ሁሉን ነገር የሚመነዝረው የሚተረጉመው በጮርናቄ ነው እና ሁሉን ነገር ወርቅ በሉት የሚተረጉመው በጮርናቄ ነው። እጃችሁ ላይ ወርቅ ካየ ይሄ ስንት ጮርናቄ ይሆናል ይላችሁ። ምንም ያግኝ እጅ ላይ በቃ እና ጓደኛው አንድ ቀን ይገርማል ማሚኮ እንትን ሰፈር ያለውን ቤት ሸጠችዋል። ስንት ሸጠችዋል? 10 ሚሊዮን። አንተ 10 ሚሊዮን ስንት ጮርናቄ ይሆናል አለ። ሁሉን ነገር ቸርች መተን የእግዚአብሔር በረከት ሲባል በእኛ የሆነ የሚዳሰስ የሆነ የሚነካ ጎናችሁ ያለው ሰው ቸርች ጮርናቄ የለም በሉት፣ መንፈስ ነው ያለው በሉት፣ ሞገስ ነው ያለው፣ የእግዚአብሔር ክብር ነው ያለው በሉት። እጆቻችሁን ከፍ አድርጉማ፣ ከፍ አድርጉ። የእውነት ቀሪ አመታቶቻችሁን የሚያስቡ በመንፈስ ሰማያት ውበትን አገኙ ተብሎ እንደተጻፈ የሚቀረውን ዘመናችሁን የሚያስብ የሚያሳምር ተቀባይ ያለው የሚያደርግ ተወዳጅ የሚያደርግ የእግዚአብሔር ሞገስ ዛሬ በኢየሱስ ስም ያርፍባችኋል። ዛሬ በኢየሱስ ስም ያርፍባችኋል። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። መዝሙር 68 ቁጥር 9 ላይ አቤቱ የሞገስን ዝናብ ለርስትህ አዘነብክ፣ ለደከመው በደከመውም ጊዜ አንተ አጸናኸው። የምን ዝናብ አለ? የሞገስን ዝናብ፣ የሞገስን ዝናብ፣ የሞገስን ዝናብ፣ የሞገስን ዝናብ ለርስትህ ርስት ለሆነው ሕዝብ የሞገስን ዝናብ ምን አረክለት? አዘነብክለት። በደከመም ጊዜ አንተ አጸናኸዋል። ኢየሱስ ለዘላለም ጌታ ነው። ዘካርያስ ምዕራፍ 4 ጎናቸው የተቀመጠውን ሰው የእግዚአብሔር መንፈስ በስራ ላይ ስለሆነ ሞገስ ሊሆን ነው በሉት። ሞገስ ሊሆን ነው በሉት። ደግማችሁ በሉት። ሞገስ ሊሆን ነው በሉት። እኔ አላቅም የሆነ ጠረን እየመጣ ነው በሉት። ህይወት ላይ የሆነ የኢየሱስ ሽታ እየመጣ ነው በሉት። ኢየሱስ ለዘላለም ጌታ ነው። ዘካርያስ ምዕራፍ 4 ከ6 እስከ 7 መልሶም ለዝሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ፣ አንተ ተራራ ሆይ ለመሆኑ ምንድነህ? በዝሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ይሄ ሲባልልህ ተራራው ከፊት ደልዳላ ሜዳ ሲሆንልህ ሰዎች ሁሉ ደግሞ ሞገስ 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 ይሁን እያሉ ይጮሁልሃል። አንተ ተራራ ምንድነህ? እግዚአብሔርም ተገለጠና ዝሩባቤል ለተባለው የመጣለት ቃል ይህ ነው፣ በኃይል አይደለም፣ በብርታት አይደለም፣ በመንፈሴ ነው ይላል የሠራዊት ጌታ እግዚአብሔር። መንፈሴ ነው የሚያቀና፣ መንፈሴ ነው የሚሰራልህ አለና ወደ ተራራው ዞራልና ምንድነህ በልጄ ፊት አለ። ምንድነህ አንተ ተግዳሮት አለው። ምንድነህ አንተ ተራራ አለው። ቀኝ እጃችሁን ከፍ አድርጉ። የትኛውም ለትውልድ የከበደ ነገር ለናንተ ግን አውቆ እየተከፈተላችሁ በኢየሱስ ስም መግባት ይሆንላችኋል። ያለ ከልካይ መግባት ይሆናል። እስኪ 3 ጊዜ ጎናቸው ያለውን ሰው ያዛርጉትና ሞገስ 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 ይሁን በሉት። አሁንም ድገሙት። ሞገስ ሞገስ ይሁንልህ በሉት። ኢየሱስ ጌታ ነው። ምን እንደማይታቃላችሁ መልእክት ላልደከማችሁ ሰዎች፣ እግዚአብሔርን በተስፋ ለምትጠባበቁ ሰዎች ምን እንደሚሆን ታቃላችሁ? መጪው አዲስ ወር፣ መጪው ታህሳስ ወር ይኸውላችሁ የሰው እጅ የሌለበት ተቃዋሚ የሌለበት ከልካይ የሌለበት ወዴት ነህ የማያስብል የተከፈተውን በር አልፋችሁ እንገቡ የሚያደርግ የአምላክ ሞገስ ሲቀድማችሁ አይቻለሁ። የእግዚአብሔር ሞገስ ሲቀድማችሁ አይቻለሁ። እነሆ በፊትህ እሄዳለሁ፣ በፊትሽ እሄዳለሁ፣ የናሱን ደጅ ሰብራለሁ፣ የብረቱን መወርወሪያ ያቆርጣለሁ።
በስም የምጠራ አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንዳ። በሄዳችሁበት በገባችሁበት በቆማችሁበት በተገኛችሁበት እንዳትከለከሉ የሚያደርግ የእግዚአብሔር ሞገስ ዛሬ ተገናኛችሁ። የእግዚአብሔር ሞገስ ተገናኛችሁ። መልእክት ነው። ያንዳንዶቻችሁ ሕይወት አሚን በሉ። ግዴላችሁም ከዚህ በኋላ በሞገስ ነው የሚከናወነው። በሞገስ ነው የሚሆንላችሁ። በዘመድ አይደለም፣ በሰው አይደለም፣ በእናንተ ጥረት አይደለም፣ በእግዚአብሔር ሞገስ። ለዝሩባቤል እንደሆነ አንተ ተራራ ምንድነህ እንዳለው የትኛውንም ተግዳሮት ከሕይወታችሁ ላይ የሚያነሳ የእግዚአብሔር ሞገስ ይሆንላችኋል። ሲጎናችሁ ያለው ሰው ቅፍ አድርጉትና 3 ጊዜ ሞገስ 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 በሉት። ሞገስ ነው የሚሆነው በሉት። ማስረጃ ሞገስ ነው በሉት። ከዚህ በኋላ ያንተ ብቃት የእግዚአብሔር ሞገስ ነው በሉት። ኢየሱስ ለዘላለም ጌታ ነው። እርግጠኛው እኔ እየጮኩ አይደለም፣ እየጮኩባቸው አይደለም። እኔ የኢቢኤስ ዜና አንባቢ አይደለሁም። ይሄ ዝም ብሎ አስደብሮ የላካችሁ መንፈስ አሁን እሱን አላወራችሁም። ያስደብራችሁ ያነቃችሁንም ያሰራችሁንም እዚህ አናወራው። የእግዚአብሔር ሰው የእግዚአብሔርን ፕሮግራም የሚያውጅ ነው። የእግዚአብሔር ሰው እግዚአብሔር የሚያደርገውን የሚናገር ነው። አብርሃም ያመነው እግዚአብሔር አንደኛ የሌለውን እንዳለ አድርጎ የሚጠራ ነው። ሁለተኛ ለሙታን ሕይወት ይሰጣል። ከፍ አድርጉማ እጆቻችሁ። ማንም የፈለገውን ይበል ነው የምነግራችሁ። ታላላቆችን ጎንበስ የሚያደርግ የእግዚአብሔር ሞገስ፣ ታላላቆችን እጅ እንዲነሷቸው የሚያደርግ የእግዚአብሔር ሞገስ፣ ታላላቆችን ወደ እናንተ እንዲመጡ የሚያደርግ ታላላቆችን የሚያንበረክክ የአምላኬ ሞገስ ዛሬ በኢየሱስም 2 እጥፍ ሆኖ ተቀመጠላችሁ። 2 እጥፍ ሆኖ አገኛችሁ። በኃይል አይደለም፣ በሰው ብርታት አይደለም፣ በሰው ጥረት አይደለም፣ በመውጣት በመውረድ አይደለም፣ በመንፈሴ ነው አለ። በመንፈሴ ነው አለና አንተ ተራራው ምንድነው አለ። ቆይ ግዴላችሁም ጎናችሁ የተቀመጠው ሰው ህዝብ የሚስመው ስለሆነ ሳሙትና ሞገስ በሉ። ዝም ብላችሁ በሉት። ድገሙት ሞገስ በሉት። እህቶች ተሳሳሙ። ህዝብ የሚስማችሁ ሰዎች አላችሁ። ህዝብ አፉን ከፍቶ የሚሰማችሁ ሰዎች አላችሁ። ይኸውላችሁ ነገስታቶች በራቸውን የሚከፍትላችሁ ሰዎች አላችሁ። እግዚአብሔር ምስክሬ ነው። የእግዚአብሔር ብቃት እየመጣላችሁ ነው። የእግዚአብሔር ችሎታ ይሄን ያደረገልህ ማን ነው ስትባል፣ እዚህ ያመጣሽ ማን ነው ስትባል፣ ጌታ እኮ ነው ትሉ ዘንድ የእግዚአብሔር ሞገስ እየመጣላችሁ ነው። የአምላኬ ሞገስ እየቀደመላችሁ ነው። አይሻልም? ቀሪውን ዘመን በእግዚአብሔር ሞገስ መጨረስ አይሻልም? አይደለም። በኃይል አይደለም፣ በብርታት አይደለም፣ በመንፈሴ ነው። ስለዚህ እግዚአብሔር ለርስቱ የሚያዘንበው አለ ዝናብ አይደለም አለ፣ የሞገስ ዝናብ ነው አለ። ውሃ አይደለም የሚሰጠው አለ እግዚአብሔር፣ የሞገስ ዝናብ የሚባል አለ። ህይወት በትግል ነው አይደል የተማራችሁት? ህይወት በቁጠባ፣ ህይወት በጥረት፣ ህይወት በሞገስ የሚባል አለው እግዚአብሔር። ሐዋርያት 2 ላይ በህዝብ ሁሉ ፊት ይልና ዲግሪ ነበራቸው አይልም፣ ሞገስ። እኔ ወረቀት አለ መማር አልቃወምም፣ ግን የትኛውም ወረቀት የእግዚአብሔርን ሞገስ ሊተካ ይችላል። የሆኑ ሰዎች ጠረን በዚህ 3 እና 4 ቀን ውስጥ ሲቀየር ነው ያይቻለሁ። በቃ መጽሐፍ ቅዱስ
እስር ቤት ያለውን ዮሴፍን አስቸኮለው የሚል ቃል አልሰማችሁ? ሰንሰለት ፈቶ በ3 ቀን ውስጥ ግብጽ ላይ ንጉስ እንዳደረገው አልሰማችሁ? እግዚአብሔር ስንቱን ይችላል? ቆይ እግዚአብሔር ስንቱን ይችላል? በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ምን ያደርጋል? እንግዲያውስ በእናንተ አይምሮ ልክ አላውጅም። በዚህ 3 ቀን አምላኬ የምታመልኩት የማመልከው ይኸውላችሁ አድራሻችሁን የሚቀይርላችሁ ሰዎች አላችሁ። አዎ የስፍራ ለውጥ ያደርግላችኋል። እስቲ መንፈሱ እኮ ስላለቀቀኝ ነው። እቅፍ አድርጉትና እኔ ለማን እንደሆነ አላቅም ሞገስ እየሸተተኝ ነው በሉት። በቃ ዝም ብሎ ኢየሱስ ለዘላለም ጌታ ነው። አይምሯችሁን አሳምኑት። እግዚአብሔር የምትሰሩለት አምላክ አይደለም፣ የሚሰራላችሁ አምላክ ነው። ማለት አልሞተም። እግዚአብሔር አልሞተም። የአብርሃም ብቻ አይደለም፣ የይስሐቅ ብቻ አይደለም፣ የያዕቆብ ብቻ የሙሴ ብቻ አይደለም፣ በእነዚህ በሐዋርያቶቹ ብቻ የቆመ አይደለም። ዛሬም አለ እግዚአብሔር። በተቀደሰ መቅደሱ እግዚአብሔር አለ እና እኔ በቃ ያለ ማስረጃ የማይመስል ቦታ የምትገኙ ሰዎች አላችሁ። ያለ ማስረጃ እኮ ነው የምነግራችሁ። ያለ ማስረጃ ክብር ለኢየሱስ ይሁን።